ሰላማችሁ በክርስቶስ ኢየሱስ ስም ይብዛ። ሰላም ነኝ እኔ። ዛሬ ወንጌሉ ምን ይላል በሚል ርዕስ አንድ ሐሳብ እንነጋገራለን፣ እንማራለን ማለት ነው። እግዚአብሔር ይረዳናል፣ ያስተምረናል። ብዙ ሰዎች አባቶቻችን የሰጡንን ወንጌል ሳይሆን እየነገሩ እያስተማሩ እያሳቱ ያሉት አባቶቻችን ያልሰጡንን፣ ነቢያት ያልሰጡንን፣ የብሉይ ኪዳን አገልጋዮች ያልሰጡንን፣ የአዲስ ኪዳን ሐዋርያትና ነቢያት ያልሰጡንን፣ አገልጋዮች ያልሰጡንን፣ መጽሐፍ ቅዱስ ያላለውን፣ እግዚአብሔር ያልተናገረውን ቃል፣ ኢየሱስ ያላስተማረውን ቃል፣ 12ቱ ደቀ መዛሙርት ያልተናገሩትን ቃል ዛሬ በዚህ ዘመን እያሳቱበት እየተናገሩ እናያለን ማለት ነው። በጣም የሚገርም ነው ማለት ነው። ሰው እንዴት ጓሮ ተክሎ ያሳደገውን እንጨት ፈልጦ ባርኒሽ ቀብቶ አሳምሮ መስቀል ነው እያለ በየአንገታቸው ላይ እንዲያስሩ ዓመት ለዓመት ዳመራ እያሉ እንዲያከብሩ ልክ የሕይወት መንገድ ነው እያሉ እየተናገሩ ሰዎችን ወደ ገደል፣ ሰዎችን ወደ ሲኦል እየመሩ ነው ያሉት። ይህ ደግሞ ወንጌል አይደለም። አንገቱ ላይ ጓሮ ተክሎ ያሳደገውን እንጨት፣ ከማሳው ቆርጦ ያመጣውን እንጨት ችግኙን ኮትኩቶ አሳድጎ ውሃ አጠጥቶ ትልቅ ሲሆን በባለሙያ ተጠርቦና አምሮ የተሰራውን እንጨት ያድናል ብለህ ስትናገር በጣም አይከብድህም? አያሳፍርህም? አይሰቀጥጥህም? ትንሽ አሳድገ ኮትኩቶ አሳድገ ባርኒሽ ተቀብቶ በባለሙያ በመጋዝ ተሰነጣጥቆ በተለያየ ዲዛይን ተሰርቶ መስቀል ጌጥ አምሮ የሆነውን መስቀል እንጨት ያድናል ብለህ ስትናገር ትንሽ እንኳን አይደብርህም? ትንሽ አይደብርህም? አይምሮ አለህ? ግን አንተ ቄስ፣ አንተ ጳጳስ፣ አንተ መምህር፣ አንተ ሊቅ መስቀሉ ያድናል እያልክ የትኛው መስቀል ነው የሚያድነው? ኢየሱስ የተሰቀለበት እንጨት ነው የሚያድነው ወይስ የተሰቀለው ነው የሚያድነው? መጽሐፍ ቅዱሱ ምንድን ነው የሚለው? 12ቱ ደቀ መዛሙርት ምን ብለው ነው ያስተማሩት? እኛ ግን የተሰቀለውን ክርስቶስን እንሰብካለን አሉ እንጂ ጓሮ ተክለን ኮትኩተን አሳድገን ውሃ አጠጥተን ትልቅ ደረጃ ደርሶ እንደገና ተሰነጣጥቆ በባለሙያዎች አሳምሮ ተሰርቶ አምሮ ተሰርቶ ባርኒሽ፣ ኮላ፣ የተለያየ ነገር ተቀብቶ በኪሳቸው ይዘው የሚሄዱት በኪሳችን ይዘን የምንሄደው እንጨት ወይም መስቀል ያድናል አላሉም። ያድናል ያሉት የተሰቀለው ኢየሱስ ነው አለ። 12ቱ ደቀ መዛሙርት ሐዋርያት ያድናል፣ እኛ ያድናል ብለን የምንሰብከው እኛን ያዳነን ዓለሙንም ሁሉ የሚያድነው የተሰቀለው ኢየሱስ ክርስቶስ ነው አሉ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 እኛ ግን የተሰቀለውን ኢየሱስ ክርስቶስን እንሰብካለን አሉ። ስለዚህ እንጨት የምትሰብክ ሰው አቁም፣ አያድንም። የሚያድነው የተሰቀለልህ ብቻ ነው። ከተሰቀለልህ ውጭ የሚያድን እንጨት የለም፣ የሚያድን መስቀል የለም። አንገት ላይ የምታንጠለጥለው እንጨት መስቀል አያድንም። በዓመት ዳመራ እያልክ የምታከብረው መስቀል በኢየሱስ ስም አያድንም። የሚያድነው ማን ነው? ጳውሎስ የነገረን የተሰቀለውን ኢየሱስ ነው የምንሰብከው አሉት እንጂ የተሰቀለበትን እንጨት ያድናል ብለን አንሰብክም። እኛ የምንሰብከው የተሰቀለውን ኢየሱስ ክርስቶስን ነው የምንሰብከው ብለዋል። ስለዚህ አንተ ከየት መጥተህ ነው? አንሰማህም። አንተ ገደል ነህ፣ አንተ ሲኦል ነህ። የሲኦል ትምህርት ነው የምትነግረን። ስለዚህ በዚህ መንገድ ላይ ያላችሁ ሰዎች ተመለሱ። የተሰቀለው ነው የሚያድነው፣ የተሰቀለበት አያድንም። ጓሮ ላይ ተክዬ ያሳደግኩት እንጨት መስቀል ሰርቼ ይሄ መስቀል ነው የሚያድነው የሚል ነገር አይሰራም። በኢየሱስ ስም አይሰራም። የተሰቀለው ነው የሚያድነን እንጂ የተሰቀለበት እንጨት አያድነንም። እንጨት ከሰል የሚሆን እንጨት አመድ የሚሆን እንጨት አፈር የሚሆን ያድናል ትላለህ አንተ ሞኝ። ጳውሎስ እኮ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ሞኞች ናችሁ አላችሁ። እንጨት ከኢየሱስ ውጭ ያድናል ብላችሁ የምትናገሩት ነገር ሁሉ ሞኝነት ነው አለ። ሌላ ጊዜ አንድ የጣሊያን አክተር የጣሊያን ተዋናዮች የሰሩትን ፊልም ኢየሱስን መስሎ የሰራውን ፊልም እንደ ኢየሱስ ሆኖ የሰራውን ፊልም ኢየሱስ ነው ብለህ
ያንን የሰውየውን ፎቶ ኢየሱስ ነው እያልክ ታሰግዳለህ። ምስል ሰርተህ አይሰራም። ማርያም ናት ብላ ታሰግዳለህ። ተዋንያናቱን እዛ ጋር አስቀምጣት። ስለዚህ የእውር መንገድ እውር ነው፣ መጨረሻው ገደል ነው። ስለዚህ እውርን ቢመራው ተያይዞ ገደል ነው ይላል መጽሐፉ። ስለዚህ ተመለሱ። ፎሎ እና ሼር አድርጉኝ። መልካም ጊዜ ይሁንላችሁ። በኢየሱስ ስም አሜን።